ቀደምት የሆነችዋን የቮልክስዋገን ቢትልስ መኪና እንመለከታለን። ግን ወደ ኤሌክትሪክ ቀይረዋታል ማለት ነው። ሰላም እንዴት ናችሁ? ውድ ዩቲዩብ ቻናላችን ተከታታዮች፣ ዛሬ እንግዲህ ያለነው የኤሌክትሪክ መኪና ኤክስፖ ውስጥ ነው ያለነው። ስለዚህ እንግዲህ ዞር ዞር እያለን እንመለከታለን። ከዛ በፊት ግን ይሄንን ቪዲዮ የምሰራበትን ምክንያት ልንገራችሁ። ይሄንን እንደ ታዳሚ ነበር እዚህ ቦታ ላይ መጣሁት። የምገኘው ደግሞ አዲስ ኢንተርናሽናል ኮንቬንሽን ሴንተር አዲስ አበባ ሲኤምሲ ላይ የሚገኘው ላይ ነው ያለሁት። ታዲያ እዚህ ቦታ ላይ ስመጣ እነዚህ መኪኖች ተመልክቻቸው በሙሉ የኤሌክትሪክ የተለያዩ የመኪና ብራንዶች አሉበት። ዋጋዎቹንም እየጠየቁ ነበርና ይሄንን ለዩቲዩብ ቻናል ተከታታዮች ማቅረብ የምችለው አይነት ቪዲዮ ነው ብዬ አሰብኩ። ስለዚህ እንግዲህ ያልታሰበ ቪዲዮ ነው ይሄ በቻናል ላይ የማቀርበው። ግን እየዞርን ምን አይነት መኪኖች አሉ፣ ኤሌክትሪክ መኪና ምን ደርሷል ኢትዮጵያ ውስጥስ የሚለው ከነዋጋቸው የምንመለከትበት ቪዲዮዎችን ነው። አብራችሁን ቆዩ። ይህንን ፔጅ ላይክ፣ ሰብስክራይብ እያደረግን እንቆዩ። ይመቻችሁ። አሁን ደግሞ የምገኘው እንግዲህ የተለያዩ አይነት መኪኖች ነው ያሉት ብያቸዋለሁ። እዚህ ጋር እንግዲህ ሻክማን የተሰኘ እኛ ሀገር ላይ ለምንድነው ያው ሲኖትራክ አይነት መኪኖች ናቸው። በኤልኤንጂ የሚሰሩ መኪኖች ተመልክተናል። ስለዚህ ገብተን እንግዲህ እንጠይቃቸዋለን ማለት ነው። ሻክማን የሚባለው ድርጅት ትራክ አምራች ድርጅት ነው። በቻይና ነምበር 1 የሚባል ድርጅት ነው። እንግዲህ እንደሰማነው ከሆነ እዚህ ጋር የሻክማን የመገጣጠም ስራዎችን በሀገር ውስጥ ይሰራሉ። በተጨማሪም ደግሞ ኢምፖርት አድርገው የኤልኤንጂ መኪኖቻቸውን የሊኩዊፋይድ ናቹራል ጋዝ የሚሰሩ ከባድ መኪኖች፣ ይህን ደግሞ እንግዲህ አሁን ሀገራችን ላይ በተገኘው በተፈጥሮ ጋዝ አማካኝነት በሲኤንጂ እንዲሁም በኤልኤንጂ የሚሰሩ መኪኖች እንዲገቡ በጣም ይበረታታል። እዚህ ጋር ደግሞ አብዛኞቹ የኤልኤንጂ መኪኖችን ለዚህ ጥቅም እንደሚያውሉ ነው የተገለጸው። በጣም አሪፍ ሆኖ አግኝቻለሁ። በአጋጣሚ ቢሆንም ይህን ቪዲዮ የምንሰራው ለሁለተኛ ቀን ነው እየመጣ ያሉት። ባቀርብላችሁ ለእናንተ ባካፍላችሁ ብዬ ስላሰብኩ ነው። እና የሚገራርሙ ኤሌክትሪክ መኪኖችንም አግኝቻለሁ። ምክንያቱም በዚህ ሀገር ላይ አሁን ለምሳሌ ዋራንቲ ነው የሚያሳስበኝ ኤሌክትሪክ መኪኖች ስገዛ። እስቲ ዋራንቲም ያላቸው የኤሌክትሪክ መኪና ሻጮች ካሉ እንመለከታለን። ለተለያየ አይነት አገልግሎት የሚውሉ መኪኖችም ስለሚኖሩ ለምሳሌ እንግዲህ ከባድ መኪኖችን ተመልክተናል። እዚህ ጋር የጭነት መኪኖችን እያየሁ ነው። ከዛ በተጨማሪ ቫኖችን እንመለከታለን። ከዛ ደግሞ በጣም የምወዳትን መኪና እዚህ ቦታ ላይ አግኝቻለሁ ማለት ነው። ፕሮግራሙ እንዴት ተመለከታችሁት? እንዴት እያያችሁት ነው ያላችሁት? የማኒፋክቸሪንጋቸውን የሮቦት ዌልዲንግ ያለው በጣም ቀልቤን ይዞታል። ሮቦት ዌልዲንግ ማለት መኪኖች እንግዲህ ማኒፋክቸሪንግ ላይ ሲሰራ ከሰው እጅ ንክኪ ነጻ በሆነ መልኩ ፍጥነትን እንዲሁም አኩሬሲን የሚጨምር የመኪና ማኒፋክቸሪንግ መንገድ ነውና በጣም የሚያስደስት ነው። ከዚህ በፊት የቶዮታን ቪዲዮ ሰርቼላችኋለሁ። አሁን ደግሞ ያሉትን መኪኖች በሙሉ እንመለከታለን ማለት ነው። አዲስ ኢንተርናሽናል ኮንቬንሽን ሴንተር ነው ይሄ። በጣም ደስ ይላል። ቦታውንም ኢንቴሪየር ዲዛይን አድርገውት የውጭ ሀገር አይነት የመኪና ኤክስፖ እየተመለከትኩ ያለ ያህል ነው መሰለኝ። በደንብ ላስመልከታችሁ። እዚህ ያለሁበት ቦታ ላይ ደግሞ ቀጣይ የምንመለከተው ነው የኤሌክትሪክ ሞተር ባይኮች ነው። እነዚህን እንግዲህ በሩዋንዳ በነበረኝ ጉዞ እየተመለከትኳቸው ነበር። ስኩተሮች ናቸው እዚህ ጋር እየተመለከትኳቸው ያሉት፣ ግን የኤሌክትሪክ ስኩተሮች ማለት ነው። እዚህ ያለሁበት ቦታ ላይ ሆራ ኢቪ የተሰኘ ተቋም አለ። ስኩተሮቻቸውን እንመልከተው። አሁን ደግሞ የምንሄደው ወደ ቫን ነው። ቫን ማለት እንግዲህ ያው ለተለያዩ ለንግድም ይሆናል ብዙ ሰው መጫን የሚችሉ መኪኖች ናቸው። ኤሌክትሪክ ናቸው እነዚህም። እነዚህኞቹ ላይም ዋራንቲ እንዳለው ተነግሮ ነበረ። ሬድዋን ሞተርስ ይሰኛል የዚህ አስመጪ። እንመልከተው ስፔሲፊኬሽኑን።
ሌላኛው ደግሞ የተመለከትኳቸው የኤሌክትሪክ መኪኖች ናቸው እንደምታያቸው። ስለዚህ ያው አንድ መኪና አግኝቼ ነበር በኢትዮጵያ የተገጣጠመ ይላል ካኪ ኃላፊነቱ የተወሰነ የግል ማህበር የተሰኘ ተቋም እንግዲህ እነዚህን የአይሱዙ ባጆች እዚህ ጋር ለጥፏል እና እነዚህን መኪኖች እንግዲህ በነዳጅ ነው የሚሰሩት። ግን እንዴት የነዳጅ መኪና እዚህ ገባ ብያቸው ነበር። የነገሩኝም ነገር እንደተመለከትኩት የነዳጅ መኪኖች አሁን አስፈላጊም ናቸው ኤሌክትሪክ ቴክኖሎጂ አዲስ እንደመሆኑ። ስለዚህ እንዴት ነዳጅ መቆጠብ እንደሚቻል የምናሳይበትም ሾ ነው ብለው አስረድተውኛል ማለት ነው። አሁን በጣም ፌቨራይት የሆነችዋን የኔን መኪና አስመለክታችኋለሁ አሁን ማለት ነው። እችኛዋ ነች ተመቸችኝ ያልኳችሁ መኪና 3.8 ሚሊዮን አካባቢ ትሸጣለች። የጂሊ ጆሚ የተሰኘች መኪና ነች። እስቲ እንግባ። ውስጡ አሪፍ ነው እንግዲህ ከነ BYD ሴጉል ጋር የሚቀራረብ አይነት መኪና ነው። ስፔክ ዋይዝ እንግዲህ የጂሊ መኪኖች እጅግ የሚታወቁ መኪኖች ናቸው። ይሄኛው ደግሞ የጂሊ እዚህ ጋር እንደምናየው ጂኦሚ የተሰኘ ነው። ፕሮናውንስ ካረኩት ብቻ የቻይና መኪኖች ናቸው። ግን ኦልሞስት እዚህ አብዛኛው የምንመለከታቸው ኤሌክትሪክ ቴክኖሎጂዎች እንደዛ ናቸው። ከዚህ ውስጥ ላይክ ኤቭሪቲንግ ኤሌክትሪክ መኪኖች ላይ የምንመለከታቸው ስፔኮች ምናምን ኤቭሪቲንግ አለው። እስከ 400 ኪሎ ሜትር ድረስ ሬንጅ አለው። 3.8 ሚሊዮን ነበር ያሉ ትናንት በጠየቅኩበት ፕራይስ። ሌላኛው ደስ የሚለው ነገር ያው ፍራንክ ወይም ከፊት ለፊት ይከፈታል ማለት ነው። ከፊት ለፊት ፍራንክ አለው መከፈት ይችላል። ከኋላም አይ ቲንክ እኔ አሁን ለምሳሌ ይሄን እንደዚህ አይነት አነስ ያለ መኪና ይመስላል። ኮምፓክት ነው ግን በጣም አሪፍ ስፋት አለው። በቃ ኮምፎርታብል ነው፣ አይጠባችሁ። ከዛ እዚህ ደግሞ ታላቅ አለው። ዋጋውም በደንብ ይጨምራል ግን አሪፍ መኪና ነው። እንመለከተዋለን። እኛ ሀገር ላይ አልተለመዱም። የለመድናቸው የBYD መኪኖች ናቸው። በተለይ የሴጉል እና የBYD ኢቱ መኪኖች በጣም ተለምደዋል። ከፊት ለፊት እንክፈተው። ኦልሬዲ ክፍት ነበረ። አሁን ላይ ያሉት መኪኖች ያው ኤሌክትሪክ መኪኖች ሲሆኑ የሞተር ፓርታቸው እዚህ ጋር ስለሌለ እቃ እንደ ማስቀመጫ ነው የምንጠቀማቸው ማለት ነው። እዚህ ጋር 1-2 ቦርሳ ድረስ መጫን ያስችላል ማለት ነው። እዚህ ጋር የምንመለከተው እንግዲህ የጂሊ ሌላ ከዚህ ከፍ የሚል ብራንድ ያለው መኪና ነው። እንመልከተው። እሱንም ውስጥ እየገባን የዶር ሃንድሉ እዚህኛው ላይ ይለያል። በዚህ መልክ ነው በሩን የምንከፍተው። መኪኖቹ እንዳለ በአበባ ጉንጉን ናቸው ሁሉም እና በጣም ደስ ይላል። ውጭ ሀገር ላይ የምመለከታቸው አይነት የመኪና ኤክስፖዎች ነው የተመለከትኩት። አይ ቲንክ ከዚህ በፊት አንድ ነበረ እዚህ ብዬ አስባለሁ። እስቲ ውስጡን ገብተን ይሄን ደግሞ የሚያስረዳኝ ሰው አላገኘሁም ግን አሪፍ ነች። እሺ በኋላ ህዝብ ነው ጭናችሁ የምትሄዱት። እንዴት ነው አላችሁ? እዚህ ጋር መደገፊያ ቢኖራት አሪፍ ነው። ለስራ የሚሆን ነው መኪና ነው። ለታክሲም እንደ ቫን ነገር ነው። እቃ መጫኛ ሞዲፋይ ተደርገው ወንበሮች ይሆናሉ። አሁን ደግሞ ሃዩንዳይ ጋር ነው የምንሄደው። ሃዩንዳይ ኮና 2 ኮና ኤሌክትሪክ መኪኖች አምጥተዋል። ከሃዩንዳይ እንግዲህ የአዮኒክ ኤሌክትሪክ መኪኖች እጅግ ፈርቀዳጅ ነበሩ። ኮና መኪኖችን አምጥተዋል ማለት ነው። እዚህ የተመለከትኩት ነገር እንዳለ ዋራንቲ ያላቸው ነው። አስመጪ ኃላፊዎቹ ናቸው እዚህ ያሉት። አሁን ሃዩንዳይም ኦፊሻል ነው። የ8 ዓመት ዋራንቲ ያለው እዚህ ላይ የጂሊም እንዲሁ የ8 ዓመት ዋራንቲ ተመልክቻለሁ። ከዛ ወደ ሞዌንኮም ወደ ቶዮታ እንሄዳለን። እዚህ ውስጥ እንግዲህ BYD በሞዌንኮ ስራ አክቹሊ የBYD እንደሚያስመጡ ተመልክቻለሁ። ስለዚህ እቺ መኪና በሃይብሪድ ነች። አይ ቲንክ የቶዮታ መኪኖች ላይ እዚህ ጋር ሎጓቸው ላይ እንደዚህ ሰማያዊ ከተመለከታችሁ ሃይብሪድ ናቸው ማለት ነው። ከዛ ውጭ እንግዲህ እዚህ ጋር የBYD መኪኖች አሉ። ኦፊሻል የBYD ማስመጪ ሆኗል ማለት ነው ሞዌንኮ። ኤክስፖ በጣም ደስ ይላል። የተለያዩ መኪኖች የግል ዲለርሺፖች አሉ። ከዛ በኋላ ደግሞ ኃላፊዎች ይሄ ዋና አስመጪ የሚባሉት እነሱንም ተመልክተናል። ኤክስፖ ይህን ይመስላል። አይ ቲንክ አንድ በሚኒስቴር ደረጃ ያለ ሰው በትራንስፖርት እየተጎበኘ ነው ያለው በደንብ። ብዙ ሰዎች ግን የሉም ኦልሞስት ማለት ይቻላል። ትናንትም ስመጣ ሲጎበኙት ብዙ አልተመለከትኩም እና የመኪና አፍቃሪ ከሆናችሁ እንደዚህ አይነት ቦታ መምጣት ግድ ነው። እንግዲህ እነዚህ መኪኖች ስፔካቸው ምናምን በተወሰነ መልኩ ጽሁፍ ስለማስቀምጥላችሁ እንመለከተዋለን። እንደ ቭሎግ ነገር ነው። ምን ይመስላል የመኪና ኤግዚቢሽን ኤክስፕሎር ማድረግ የሚለውን አዲስ ኢንተርናሽናል ኮንቬንሽን ሴንተርን ወጥተን እንመለከተዋለን። ባይ ዘ ዌይ እዚህ ውስጥ ለኮንፈረንስ ብቻ ሳይሆን
የተለያዩ አሁን ጂም አለ እዚህ ላይ፣ ካፌዎች አሉ፣ ሬስቶራንቶች አሉ፣ ቢሮዎች አሉ፣ ተቋማቶች ላይ ኢትዮጵያን ኤርላይንስ አለ፣ ኢትዮ ቴሌኮም አለ። ብዙ ቢሮዎች እዚሁ ተቋም ውስጥ አሉ ማለት ነው። በጣም ግዙፍ ነው። ስለዚህ አሁን እንግዲህ የሁዋዊን መኪና ልናይ ነው፣ እንመልከታቸው ማለት ነው። ይሄ የሁዋዊ መኪና ኢትዮጵያ ውስጥ እንግዲህ ሊሚትድ በሆነ መልክ ነው ያለው። ዋጋውን ነግራችኋለሁ። ስሰማው ደንገጥ ብያለሁ። እንግዲህ ውስጡን መጀመሪያ እንግባና እስቲ መሪው ዝቅ ሲል አይታችሁታል። ስከፍት እስቲ ያው ኦኬ፣ እዚህ ጋር እንዳለው ስለማቅ ነው። ስለዚህ በር ለመዝጋት ለመክፈት ይመጣ። አሁን እቺን ፕረስ ነው ማረጋት ማለት ነው። በቃ ራሱ ዘጋው ማለት ነው። ከዛ መሪው ዝቅ አለ ውስጥ። አሁን ልንካውና ላሳያችሁ። ልገባ ነው ወደ ውስጥ። መሪውን አያችሁት ከፍ ሲል። ሌላ ምን ጉድ ሊኖረው ይችላል? እስቲ ነካውት። ይኸው በር ተዘጋልኝ ራሱ። ከዛ መሪው ዝቅ አለ። አሁን እዚህ ጋር እንደምንመለከተው ይኸው ከፊት ሴንሰር አለኝ ፊት ለፊት አይኔን። እነዚህ ሴንሰሮች ባይዴ ከኤአይ ጋር ኢንተግሬትድ የሆኑ ናቸው። ስፔሲፊክሊ መኪና በምትነዱ ሰዓት ጨለም አይናችሁን ጨፈን ካለ ጥግ ይዞ ያቆማል መኪናችሁን። በዚህ ሳይድ ያሉት እንግዲህ እጅግ በጣም አሪፍ በቃ ቅንጡ የሚባሉ መኪናዎች ናቸው። ቴስላ ተመልክቻለሁ እዚህ ጋር። የአሜሪካ ምርት ነው ቴስላ ታውቃላችሁ። እዚህ ውስጥ እንግዲህ ብቸኛው የአሜሪካ ምርት የተመለከትኩት ይህንን ቴስላ ነው። ተጨማሪ ሊዮፓርድ 8 አለ እዚህ። ሌክሰስም እዛ ጋር እያየው ነው። አሁን ደግሞ ውጭ ላይ እንገኛለን። ያገኘሁት እንግዲህ ሰርፕራይዝ የሚያደርግ ነገር ነው። አዲስ ኤሌክትሪክ መኪና ነበር ስጠብቅ የነበረው ከኋላ። እዚህ ጋር ግን የነዳጅ ሳይሆን የኤሌክትሪክ የሆነው ቀደምት የሆነችዋን የቮልክስዋገን ቢትልስ መኪና እንመለከታለን። ግን ወደ ኤሌክትሪክ ቀይረዋታል ማለት ነው። አዎ እንመልከታት እስቲ። ያው እዚህ ጋር እንደምታዩት ምንድነው ነዳጅ አልቀበልም በኤሌክትሪክ ነው የምሰራው ይላል። አሁን እዚህ ጋር ከኋላ ያየናት እንግዲህ የቮልክስዋገን ቢትል መኪና ኤሌክትሪክ ሆናለች። እዚሁ ሀገር ነው ኮንቨርት የሆነችው። እዚህ ጋር እነዚህ ሰዎች እንደሰማኋቸው ሲያስረዱኝ የ60 ቮልት ካፓሲቲ ያለው እንዲሁም ደግሞ ከጀርባ እንግዲህ በሞተሩ ቦታ ላይ ተመልክተናል። ከፍተን ከፊት ለፊት እንደምታዩት ነው። በጣም የሚገርም ነው። እዚህ ሀገር ላይ ኮንቨርት ማድረግ ጀምረዋል እነዚህን መኪኖች። ኤኒ የነዳጅ መኪና ላለው ሰው እነዚህን ኮንቨርት ማድረግ እንደሚችሉ ነው የገለጹ ያሉት። የተወሰነ ላይሰንሲንግ ስንጨርስ ኤኒ በቃ ስራቸው የሚሆነው የነዳጅ መኪና ተሰጧላችሁ፣ የኤሌክትሪክ አድርገው ይሰጧቸዋል ማለት ነው። ስለዚህ በዚህ ፕሮግራም ላይ እንግዲህ የሞቢሊቲ ዊክ ነው። በጣም የሚገርም ነገሮችን ተመልክቻለሁ። እንዴት አያችሁት ይህንን ፕሮግራም? ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ዛሬ እንዳጋጣሚ ማለት እኔ ስለምወድ መኪና ልጎበኝ ነበር የመጣሁት፣ ግን እዚህ ላይ ቪዲዮ መስራት አለብኝ ብዬ አስቤ ነው። ኢቨን ማይክ ምናምን ራሱ አልያዝንም ነበርና ያለ ነው እንግዲህ አዲስ ኢንተርናሽናል ኮንቬንሽን ሴንተር ውስጥ ነው። እጅግ ትልቅ ፋሲሊቲ ነው። ምንም አይነት መግቢያ አልነበረውም እዚህ ኢቨንት ላይ ስገባ። ስለዚህ በነፃ ነው የገባሁት። ባጅ ሰጥተው የነበር ትናንት አይ ቲንክ ጨርሰዋል ዛሬ። ኤኒዋን ገብቶ እንደዚህ አይነት ፕሮግራሞችን መሳተፍ ይችላል። በሌላም ቀን ክፍት ነው ይሄ ሎኬሽን። ምን አለው ምን ፋሲሊቲዎች አላቸው ካላችሁኝ፣ በዚህ በኩል አንድ የማውቀው ጎርጂየስ ሬስቶራንት የተሰኘ ሬስቶራንት አገልግሎት ይሰጣሉ። በመቀጠል ደግሞ ላይ የምታዩት እንግዲህ ጂምናዚየም አለ፣ ኮንቬንሽን ፊትነስ የተሰኘ። በዛኛውም ሳይድ ደግሞ ሌላ ካልቸራል ሬስቶራንቶች አሉ። እዚህ የጫካ ቡናም አለ። ሻይ ቡናም ማኪያቶ ለማለት መምጣት ትችላላችሁ። እዚህ ውስጥም የኢትዮጵያን ኤርላይንስ የተለያዩ ቢሮዎች፣ የባንክ ንግድ ባንክን ተመልክቻለሁ። እንዲሁም በጣም ብዙ ፋሲሊቲ እንደሞል ነው። ኢቨንት ሲኖር ብቻ ሳይሆን
ኤኒቲንግ ሲኖር እዚህ መታችሁ መግባት ትችላላችሁ። ብዙ ሰው ሲገባ ስለማላይ ነው። ፓርኪንግ ኤሪያው ዩዥሊ አሁን ያለንበት ነው። ነገር ግን ፕሮግራሞች በሚኖሩ ሰዓት ፓርኪንግ ወደዛ ይደረጋል ማለት ነው። መኪና የምታቆሙት ዞሮ ዞሮ እዚህ ኮምፓውንድ ውስጥ ነው። እንግዲህ ለዛሬ ነበረች ከመኪኖች ጋር የነበረን ኮንቴንት ይህን ይመስላል። ጆኤል ታላርጊ ነበርኩ። የቴክ ትራቭል ቪዲዮችን ይህን ይመስላል። ይመቻችሁ። የዛሬ ቭሎግ ቪዲዮችን እንግዲህ ይሄንን ይመስል ነበረ። ግቢውን ኮምፓውንዱን ላሳያችሁ ብዬ ነው። በጣም ግዙፍ ነው። እንግዲህ ቪዲዮአችንን ጨርሰናል። ይሄንን ፔጅ ላይክ፣ ሰብስክራይብ እያደረግ ነው። በሌላ ቪዲዮ እንገናኛለን። ይመቻችሁ። አንፕላንድ የሆነ ቭሎግ ደስ ይላል የምር። ይህ ቪዲዮ ግን አትሊስት 5,000 ላይክ ያስፈልገዋል። እንደዚህ አይነት ቭሎጎች እንዲመጡ ከፈለጋችሁ። ይህ ሰፈር ራሱ በጣም ቀሽት ነው። ቪዲዮ ልዘጋው እያልኩ ግን መዝጋት አልቻልኩም።